አርሰናል የዝውውር ክፍያውን የመሸፈን አቅም አለው ወይ? በአጠቃላይ እናንሳቸው እነዚህን ጉዳዮች። እሺ ግርምዬ፣ አድማጮቻችን እንደተባለው ይሄ መረጃ ያው በስፋት ልናነሳው የወደድነው በስፋትም ልንወያይበት የፈለግንበት ዋነኛው ምክንያት ጉዳዩ ከመረጃና ከተራ ወሬ ካሉባልታ ባለፈ ከታብሎይዶች ከሚዘግቡት ዘገባ ከፍ ያለ ሽፋን እያገኘ ስለሆነ የሚኒስትሪ ሚዲያው ብቻ ሳይሆን የሚኒስትሪ ሚዲያው ጨምሮ ሁሉም የማህበራዊ ሚዲያውም ሁሉም ሚዲያዎች እያስተጋቡት ይገኛሉ። ስካይ ስፖርት ይህንን ዜና ዘግቦታል። ዴቪድ ኦርኒስተን ታማኙ የዝውውር ዘጋቢ ይህንን ዜና ዘግቦታል። ፋብሪዚዮ ሮማኖ በገደምዳሜው ዘግቦታል። እንደዚህ አይነት ሰዎች ጋር የሚደርሱ መረጃዎች በተለይ ዴቪድ ኦርኒስተን ጋር የሚደርሱ የዝውውር መረጃዎች የመሆን እድላቸው በጣም ሰፊ ነው። በአብዛኛው የመሆን እድላቸው ይሆናሉ 100% እያልኩ አይደለም። ለምን የዝውውር ዘገባ በባህሪው በጣም አስቸጋሪ ስለሆነ ደጋግመን እንደምናነሳው ብር ይጫወተዋል፣ ሁኔታዎች ይጫወቱታል። ለምሳሌ አሁን ዲያሞንዴ እኮ ለፓሪስ ሰን ጀርመን እኮ ቃሉን ሰጥቷል አይደል? እሺ እኔ ፓሪስ ሰን ጀርመን ነው መቀላቀል የምፈልገው ብሎ ነገሮች ሁሉ ካበቁ በኋላ ፓሪስ ሰን ጀርመን ትንሽ በመዘግየቱ ማድሪድ ወስኖ መጥቶ ነው ያን ዲያሞንዴ የወሰደው። ያለቀ ዝውውር ነበር። ፓሪስ ሰን ጀርመን ተጫዋቹን ይፈልጋል፣ ተጫዋቹን ፓሪስ ሰን ጀርመን ይፈልጋል። ሁለቱም እንደሚፈላለጉ ካረጋገጡ በኋላ ሪላክስ አድርገዋል ሁለቱም። በቃ ዝውውሩን የታየ መጨረስ እንችላለን በሚል በዛን መሃል ማድሪድ ገባ፣ ሞጨለፈው ወሰደው ያን ዲያሞንዴ። በኋላ ላይ እናነሳዋለን። የዝውውር ዜናዎች በራሳቸው ራሳቸውን የቻሉ ራስ ምታት ናቸው። ይሆናል የተባለው አይሆንም የተባለው ይሆናል። በዝውውር መረጃዎች ላይ የቪኒሲየስ ጁኒየር የዝውውር ጉዳይ ከዚህ በፊት ግርምዬ በሰራውት ወይም ከተወሰኑ ሳምንታት በፊት 3 ሳምንት 2 ሳምንት ይመስለኛል የነበረው ሁኔታና አሁን ያለው ሁኔታ የተለያየ ነው። ስለዚህ እኔም በተወሰነ መንገድ ሐሳቤን ቀይሬያለሁ። ግርምዬ ቪኒሲየስ ጁኒየር ወደ አርሰናል አይመጣም፣ የመምጣት እድሉ ጠባብ ነው የሚል ሐሳቦች ሰንዝሬ ነበር። አሁን ባለው ሁኔታ ደግሞ ይቀየርልኝ፣ የመምጣት እድሉ ሰፊ ነው ወደ አርሰናል ቪኒሲየስ ጁኒየር። ምክንያቱም እንደ ክፍተት ወይም እንደ ላይሆን የሚችልበት ነገር እንደ ኦብስታክል እንደ እንቅፋት የሚታዩ ነገሮች አይናችን እያየ በየጀንበሩ በየቀኑ እየተፈቱ ነው ያሉት። አንዱ ማድሪድ አይለቀውም። የመጀመሪያው ትልቁ ጥያቄ ማድሪድ አይለቀውም ስትል ማድሪድ ያን ዲያሞንዴን አመጣ 100 ሚሊዮን ፓውንድ ተቀያሪውን ብር ላይ ለማስቀመጥ ተጫዋች አያመጣም ማድሪድ። ምን ሊያደርግለት? ስለዚህ ፍንጭ ሰጠ ቪኒሲየስን ሊለቅ ነው። እኔንም እያሳመነኝ የመጣው አንዱ ሪዝን እነዚህ አይነት ነገሮች ናቸው። ገብቷል ግርምዬ? ኤግዛክትሊ። ማድሪድን የሚያክል ክለብ ለኪሳራ አምጥቶ ለማስቀመጥ ቢያንስ እንኳን ለወደፊት ካሰበ በውሰት ተጫዋቹን መልሶ መስጠት ይችላል። ባሪ ብሌፕሲች እንዲቆይ ማድረግ ይችላል። ከዚህ በፊት ሌሎቹ ክለቦች እንደሚያደርጉት ከሞናኮ ክሊያን ምባፔ ወደ ፓሪስ ሰን ጀርመን ሲሄድ እንዲህ አይነት ነገሮች ተጫዋቾችን ይሄ በ19 በ20ዎቹ መጀመሪያ ምናምን የሚገኙ ተጫዋቾች አንድ አመት ምናምን ሰጣቸውና በጣም ሃይሊ ሌቭል ሲሆኑልህ ታመጣቸዋለህ። እና ለምን ይውጣ ብሎ ነው ማድሪድ ያን ዲያሞንዴን ያን ያህል ገንዘብ ከፍሎ የሚያመጣው ቪኒሲየስ ጁኒየር እያለ በምን ጥያቄ ታነሳለህ? ያን ዲያሞንዴን የመስመር አጥቂ ለዛውም በቪኒሲየስ ጁኒየር ቦታ ላይ የሚጫወት ሁለቱም ቦታ ላይ ይጫወታል። ቀኙም ግራውም ላይ ይጫወታል። በብዛት ነው በቪኒ ጁኒየር ቦታ ነው የሚጫወተው። ግራው ላይ ነው የሚጫወተው። ናሽናል ቲም ግራ ነው፣ ሌፕዚግ ላይም ግራ ላይ ነው። እንደማናንዶች ቀኝ ላይ ነው የሚጫወተው ሲሉ ሰማለህ። አይደለም ግራ ነው። በቪኒሲየስ ከኮትዲቯር ብሔራዊ ቡድን ጋር ግራውን ይዞ ሲጫወታው ዓለም ዋንጫ እኮ አይተነዋል። በግራ መስመር ላይ ነው የሚጫወተው። ሌፕዚግ ላይም ተመሳሳይ ነገር ግን ቀኝ መጫወት እንዲሁም ምንድነው መረጃዎቹ የሚሉት አንዳንዶቹ እሱ የሚፈልገው ቀኝ ነው የሚፈልገው ይላሉ። ልጁ የሚፈልገው ግን ባህሪው ግን የግራ መስመር አጥቂ የግራ መስመር ላይ ሞር ፕሮዳክቲቭ ስለሚሆን አሰልጣኞች ለዛ ይፈልጉታል ብሎ ያነሳሉ። ስለዚህ አንዱ ማድሪድ ያን ዲያሞንዴን ካመጣ የ100 ሚሊዮን ዩሮ ተጫዋች ካመጣ
መቼም የቡድን ስኳድን ለማስፋት አይደለም። ማድሪድ የዴብስ ችግር የለበትም። ማድሪድ የጥልቀት ችግር የለም። አጥቂ መስመር ላይ ሮድሪጎ፣ ቪኒሲየስ ጁኒየር፣ ብራሂም ዲያዝ፣ ክሊያን ምባፔ እያልን የምናነሳሳቸው ተጫዋቾች አሉ። ምናልባት ጋርሲያን ስለሚሸጥ እንዳንል፣ ጋርሲያ ደግሞ የዋናው ቡድን አባል አይደለም። በፊፋ ወርልድ ካፕ ተመለከትነው። ከዛ በኋላ ዣቢ አሎንሶም አልቫሮዋም ብዙ የሚጠቀሙበት ተጫዋች አይደለም። እንደሱን ለመተካት ነው የመጣው እንዳንል፣ ይሄ ቁልፍ ተጫዋች አይደለም። ጋርሲያ ቁልፍ ተጫዋች የሚባሉት ቪኒሲየስ፣ ክሊያን ምባፔ፣ ሮድሪጎ፣ ብራሂም ዲያዝ፣ ቤሊንግሃም የመሳሰሉት ተጫዋቾች ናቸው። ሌላው ሪያል ማድሪድ ካለፉት ዓመታት በተለየ መንገድ ዘንድሮ ብዙ ገንዘብ እያወጣ ነው። በኋላ ላይ ዲያሞንድ ላይ ያመጣበታል። እሱን ግን ያመጣቸው ተጫዋቾች ኩኮሪያ፣ ዱምፍሪስ፣ ኢብራሂማ ኮናቴ፣ በርናንዶ ሲልቫ 80 ወጥቶባቸዋል። አሁን 120 ለያን ዲያሞንድ። ሮድሪን እስከ 80 ቢጨርስ ኦልሞስት 300 ሚሊዮን ዩሮ አካባቢ ውጭ ያወጣል ማለት ነው። ከ300 ሚሊዮን ዩሮ በላይ በዛ ደረጃ ከደረስክ እንደዚህ አይነት ግዢዎችን የምታከናውን ከሆነ በተለይ እንደ ማድሪድ አይነት ክለብ የሆነ ለመሸጥ የፈለከው ተጫዋች አለ፣ ሂሳብን የሚያወራርድልህ ያወጣውን ወጪ በተወሰነ መንገድ የሚቀንስልህ ተጫዋች ይኖራል ማለት ነው። ያንን ለማስተካከል ፔሮልን ለማስተካከል ይሄን ሁሉ ተጫዋች አመጣ። የደሞዙ አለ፣ የክፍያው አለ እና ጣራ ነው የሚነካብ። ስፔሻሊ ግን ያን ዲያሞንዴ ማለት ነው። ያን ዲያሞንዴ መምጣት በቃ የሆነ ነገር ፍንጭ የሚሰጥ ነገር ነው። ሁለተኛው ስለዚህ አንዱ ፍንጭ የያን ዲያሞንዴ ወደዚህ ወደ ሪያል ማድሪድ እግር ኳስ ክለብ መምጣት ይሄን ያህል ብር መክፈል፣ ያውም እንደውም ፓሪስ ሰን ጀርመን ጨርሶታል የተባለን ተጫዋች ነው። ምን አስገባው ግርሜ? ፓሪስ ሰን ጀርመን ጨርሷል እየተባልክ የምትገባበት ምክንያት አይኖርም። የምትመጣው ስለተቸገርክ ነው። የሆነ እዛ ጋር የተበላሸብህ ነገር አለ ማለት ኤግዛክትሊ አንድ ፍንጭ። ሁለተኛው እንግዲህ መላምት ነው፣ ሃይፖቴሲስ ነው። ባይዘው አድማጮቻችን እንዲህ አይነት ነገሮች መላምቶች ናቸው፣ የተረጋገጡ አይደለም። እኛ እንደ ስፖርት ጋዜጠኛ እንደ ልምድ እንዳለው የዝውውር ዘገባዎች ረጅም ዓመት ሲሰራ እንደነበረ ከየት ወዴት ማገናኘት ይኖርባል፣ ሃይፖቴሲሶችን መስጠት ይኖርባል። ስለዚህ አንደኛውን ነጥለን አወጣን፣ ፍንጭ የሚሰጠውን ነገር ማለት ዋናው እሱ። ሁለተኛው ጋር እንግባ። እሺ ሁለተኛው ጋር ቪኒሲየስ ጁኒየር ለምን ኮንትራቱን አላራዘመም ግርሜ? የግልጽ ጥያቄ ነው። አድማጮቻችንም እስኪ መልሱልኝ። ለምን አላራዘመም ቪኒሲየስ ጁኒየር? ምክንያቱም ኮንትራቱ በቀጣይ ዓመት እንደሚያልቅ ይታወቃል። 1 ዓመት ነው የቀረው ኮንትራቱ፣ 14 ወራት ነው የቀሩት። እነዚህ አሁን 2 ወራት ሲያልቁ 1 ዓመት ነው የሚቀረው። ያ ማለት ቀጣይ ዓመት ቪኒሲየስ ጁኒየር ጥር ወር ላይ በቦስማን ሕግ በነፃ መፈራረም ይችላል ከፈለገው ክለብ ጋር። በቦስማን ሕግ በነፃ ተፈራርሞ መሄድ ይችላል። ታዲያ ማድሪድ የምን ሞኝ ነው ግርምዬ? ይሄን የመሰለ ተጫዋች በነፃ ለመልቀቅ 1 ዓመት አጫውቼ በነፃ ለቃለሁ ብሎ የሚያስቡ 6 ወር ነው የሚያጫውተው። በቃ እኮ ከ6 ወር በኋላ በቦስማን ሕግ በነፃ ወደ ፈለገው ክለብ መሄድ ይችላል። ዓመቱን ይጨርሳል፣ ግን ዝውውሩን ቀድሞ መጨረስ ይችላል። በነገራችን ላይ ማድሪድ ቀልደኛ ነው። ማድሪድ እንደዚህ አይነት ቀልድ ይቀልዳል። በነገራችን ላይ ቪኒ ጁኒየር ሶፊ 2018 ነው ሪያል ማድሪድ በይፋ መጫወት የጀመረው ማለት ነው። ከ2018 ዓመት ቆይቷል። ስለዚህ ኮንትራት መቼም እርግጠኛ ነኝ ሪያል ማድሪድ ጠብቆ በመጨረሻው ቀን አያረግም፣ ፈርምልኝ አይልም። አሁን ኦልሞስት ዴድላይን ላይ ነው ያለው ቪኒ ጁኒየር። ስለዚህ አሁን ይሄ ሁለተኛው ዋነኛው ምክንያት ማድሪድ እስከ ሰዓት ለምን ታገዘ ተናግረዋል እኮ ማድሪዶች አይደል? ምንድነው ያሉት? መጀመሪያ ላይ የጠየቀው ገንዘብ በጣም የተጋነነ ነው። የጠየቃችሁ እንደ ክሊያን ምባፔ ነው። ነገራችን ምባፔም ቁልፍ ተጫዋቻችሁ ነው፣ እኔም ቁልፍ ተጫዋች ነኝ፣ ስለዚህ እኩል ነው ሊከፈለን የሚገባ ብሎ 30 ሚሊዮን ዩሮ ከነ ቦነሱ ከነ ደሞዙ በአመት ይከፈለኝ ነው። በአመት ግርምዬ፣ በአመት የጠየቀው ተጫዋቹ ሲከፈለው የነበረው እስከ ቅርብ ጊዜ ድረስ 10 ሚሊዮን ዩሮ ነበረ በአመት። የአመቱ ምርጥ ተጫዋች ተብሎ በፊፋ እስከተመረጠበት ጊዜ ድረስ ሪያል ማድሪድ ሻምፒዮን የነበረ ታቻምና ማለት ሻምፒዮንስ ሊግ። ከዛ በኋላ 2 ሚሊዮን ዩሮ ተጨመረለት እና በአጠቃላይ ቦነሱን የተለያዩ ገቢዎች አሉ፣ የማሊያ የምናምን የሚባሉ የስፖንሰርሺፕ የኢሜጅ ራይት ምናምን የሚባሉትን ጨምሮ የተጫዋቹ አጠቃላይ ገቢ
አሁን እስካለው ሁኔታ ድረስ 18 ሚሊዮን ዩሮ አካባቢ በአመት ደርሷል። አሁን ባለበት ሁኔታ 18 ሚሊዮን ዩሮ አካባቢ ደርሷል። ይሄ ሁሉንም ነው ደሞዙንም የኢሜጅ ራይቱንም ሁሉንም ነገር አጠቃለው ማለት ነው። እሱ አሁን ደግሞ የጠየቀ ያለው 30 ሚሊዮን ዩሮ ነው። ይሄ በአመት ነው። ጋፑ 12 ሚሊዮን ዩሮ በሪያል ማድሪድ እና በቪኒሲየስ ጁኒየር መካከል ይሄ ጋፕ አለ። ይሄ አመት ማለት ነው። በአንድ አመት ነው። ይሄን በአራት አመት ስናበዛው ኦልሞስት የ50 የ60 ሚሊዮን ዩሮ ልዩነት ይኖረዋል ማለት ነው። ስለዚህ ይሄን ልታጠብ የምችለው ይሄንን ነገር ማጠብ የምችልባቸው ጊዜያቶች ነበሩ። ጊዜያቶቹ አንደኛ ውሉ የመጠናቀቂያው ጊዜ ሳይቀርብ ይታወቃል። ተጫዋች ለምን ይሄ ተጫዋች አሁን ወደ ሌላ ክለብ ሲሄድ ወይ የዝውውር ገንዘቡ ቀንሶ ነው ወይ ደግሞ በቀጣይ ዓመት እሄዳለሁ ካለ ደግሞ በነፃ ነው። በነፃ ካገኙት ደግሞ የትኛውም ክለብ ቢያንስ ከ100 ሚሊዮን ዩሮ በላይ ሳይኒንግ ፊ ከፍሏል። በነፃ የሚያስፈርመው ሳይኒንግ ፊ ስለሚቻል የፊርማ ገንዘብ መክፈል ስለሚቻል በነፃ የሚፈርም ተጫዋች ማድሪድ ምባፔ ላይ እንዳረገው ማለት ነው። ማድሪድ ምባፔ ላይ እንዳረገው ሊያረጉ ይችላሉ። ስለዚህ አሁን ይህንን የሚጠብቁ ክለቦች አሉ። ለምሳሌ ፒኤስጂ አንዱ ነው። ከዚህ በፊት አንድ ፕሮግራም ሰርተናል። ዛሬ 6 ወር 7 ወር አካባቢ ፒኤስጂ ምባፔን በተነጠቀበት መንገድ ቪኒሲየስ ጁኒየርን ከማድሪድ ለመንጠቅ እየሰራ ነው የሚል ዘገባ ሰርተን ነበር። ያ ቃል ማድሪድ ማንም ክለብ ማንም አልኩ እኮ ግርሚ ፉላም እንኳን ይህንን ማድረግ ይችላል። 100 ሚሊዮን ዩሮ ከፍሎ ተጫዋቹን የሳይኒንግ ፊ 100 ሚሊዮን ዩሮ ከፍሎት በነፃ ማስፈረም ይችላል። ከዛ ደሞዙ በነበረበት ይቀጥላል ማለት ነው። ስለዚህ አሁን ይሄን ያህል ጊዜ ለምን ተወሰደ በዚህ ተጫዋች ዝውውር ላይ? ማድሪድ አናውቀውም። ማድሪድን ቁልፍ ተጫዋቹ እንደዚህ ነው የሚንከባከበው አይደለም። ማድሪድ እንደዛ አይደለም። ማድሪድ ቀድሞ ነው እንዲህ አይነት ነገሮችን የሚጨርሰው። ወይ መልቀቅ ሲፈልግ ነው፣ ሊለቅ ሲፈልግ ይለሳለስባል። ውጣም ላለ ማለት እንደው ቆይም ላለ ማለት በቃ ዝም ብሎ ቻንሱን ይሰጣል። ይሄ ያመቻምቻል፣ መንገዱን ይከፍትላል። ስለዚህ እንድትወጣ ያደርጋል ማለት ነው። ስለዚህ ማድሪድ ሞኝ አይደለም። በነፃ ይሄንን ተጫዋች በቀጣይ ዓመት ከመልቀቅ በዚህ የዝውውር መስኮት 137 ሚሊዮን ፓውንድ ወይም 160 ሚሊዮን ዩሮ አካባቢ ተጫዋቹ ላይ ማግኘት ከቻለ ጋዜው ጭቦ ነው የሚሸጠው። በደስታ ነው የሚሸጠው። ስለዚህ ይሄ ሌላኛው ሁለተኛው ጠቋሚ ፖይንት ነው፣ የሚጠቁም ነገር የሚያሳይ ነገር። ለዛ ነው ቅድም ከዚህ በፊት ከዘገብኩት ዘገባ አንፃር ያሁኑ ሐሳቤ እንድቀይር ያደረጉኝ ፍንጮች እያየው ነው፣ ነጥቦች እያየው ነው። አርሰናል ቪኒሲየስ ጁኒየርን የማስፈረም እድሉ ባለፈው ጠባብ ነው ያልኩት፣ አሁን ደግሞ ሰፊ ነው በሚለው ይስተካከልልኝ። ስለዚህ ሁለተኛው ነጥብ ይሄኛው ኦብቪየስ ነው፣ የግልጽ ነው። ማንም ተጫዋቹን ቁልፍ ተጫዋቹን በነፃ ማጣት አይፈልግም። ሶስተኛው አንድ ነገር ለማጠናከር ያክል ሶፊዬ፣ እንደሚታወቀው እንግዲህ ቪኒሲየስ ጁኒየር ከፍላሚንጎ እግር ኳስ ክለብ ነው ወደ ሪያል ማድሪድ የተዛወረው ማለት ነው እና 2017 ላይ ነው ሪያል ማድሪድን የተቀላቀለው ሜይ 23 2017 ላይ። ከዛ 18 ዓመት እስኪሞላው ድረስ ጠበቁና 18 ዓመት ጁላይ 12 2018 ላይ ነበር የሚሞላው ማለት ነው እና ጁላይ 12 2018 ላይ ይሄ ተጫዋች በይፋ በቡድን ውስጥ በሪያል ማድሪድ ውስጥ የመጫወት እድሉን አገኘ ማለት ነው እና ያኔ ከፍላሚንጎ ሲመጣ የፈረመው ኮንትራት 18 ዓመት ስለሆነ መፈረም የሚችለው እስከ 2023 ድረስ ነው የፈረመው። 5 ዓመት ነው የፈረመው። ልብ በል ሶፊ፣ ያኔ 5 ዓመት ፈረመና እንደገና በ2023 ላይ ላደረገውና አሁን ላለበት ፊርማ የ4 ዓመት ፊርማ ለመፈረም ያግባቡት 2020 ላይ ነው ኮንትራት እንዲያራዝም ያስደረጉት። እንግዲህ ይሄ ልጅ 2018 በዋና ቡድን 18 ዓመት እንዲሞላው ተደርጎ ነው። ቀድሞ በ17 ዓመቱ ስለመጣ ማለት ነው። ይፋዊ አንድ ተጫዋች 18 ዓመት ሲሞላው ስለነበር በዚህ ምክንያት 5 ዓመት ፈረመ መጀመሪያ ላይ እስከ 2023 ነው የፈረመው። 2023 ላይ ኮንትራት ለማራዘም ሪያል ማድሪድ ድርድር ያደረገው 2020 ላይ ነው፣ የኮሮና ማግስት ማለት ነው። 2020 ላይ ልብ በል ሶፊ፣ ከ3 ዓመት ቀድሞ ነው ድርድር ያደረገው። የዘንድሮን ልዩ የሚያደርገው ግን
2023 ላይ የ4 ዓመት ውል ማራዘሚያ በ2020 ካደረገ በኋላ ከ2023 እስከ 2027 ጁን 30 ድረስ ነው የ4 ዓመት ውል የፈረመው። 4 ዓመቱን ከፈረመ በኋላ አሁን ግን ድርድር ማድረግ የነበረባቸው በመጀመሪያው የውል ማራዘሚያ አካሄድ ከሆነ ከ3 ዓመት ወይ ከ2 ዓመት በፊት ቀድሞ ነበር አይደል ማድረግ የነበረባቸው። ዘንድሮ ግን 1 ዓመት ሲቀረው ነው። ሌላው አዲስ የውል ማራዘሚያ ንግግር ሪያል ማድሪድ ከቪኒሲየስ ጁኒየር ጋር ሲያደርግ ቪኒሲየስ ጁኒየር ለማደስ አልቸኩልም፣ እስከ 2027 ውላለኝ፣ ከሪያል ማድሪድ ጋር ብዙ የምንነጋገረው ነገር አለ የሚል አስተያየት መስጠቱ ይታወሳል። ምን ማለት ነው? ይሄን የተናገረበት ነገር ምን ማለት ነው? ይሄንን መቼ ነው? ከ2 ዓመት በፊት 2024 ጀምሮ ውል ለማራዘም ድርድር ሲደረግ እንዴ እስከ 2027 እኮ ውል አለኝ፣ ስለዚህ እስከ 2027 ውል ካለኝ ምን ያስቸኩላል ውል ለማደስ? ከክለቡ ጋር የምነጋገረው አንዳንድ ጉዳዮች አሉኝ የሚል አስተያየት ሰጥቷል። እንደገና ደግሞ ቪኒሲየስ ጁኒየር በቆዳ ቀለሙ የበርካቶች እያደረገኝ ነው ብሎ ክለቡ ላይ በሚገባው ደረጃ እየተከላከለልኝ ነው ብሎ አያስብምና ስፔን ላይ ያለው ለምሳሌ በተለይ በቫሌንሲያ ሪያል ማድሪድ ከቫሌንሲያ ጋር በነበራቸው ጨዋታ የቫሌንሲያ ደጋፊዎች በሰነዘሩበት የዘረኝነት ቃል ተንተርሶ የስፔን ላሊጋን ለቆ ሌላ ሊግ መጫወት እንዳይፈልግ በይፋ ተናግሯል። ያኔ በቃኝ በላሊጋው የመጫወት ፍላጎት የለኝም የሚል አስተያየት ነውና ለአብነት ያነሳው እንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ ላይ በዚህ ደረጃ በተጫዋቾች ላይ የሚሰነዘር የዘረኝነት ቃላቶች የሉም፣ እኔ ላይ ግን በዛ። ይሄ ደግሞ የሚሆነው ስፔን ላይ ነው። ስለዚህ ላሊጋው ይበቃኛል፣ ሌላ አዲስ ቻሌንጅም የህይወት ቻሌንጅም መጀመር አለብኝ በሚል ፕሪሚየር ሊግ ላይ ፍላጎት እንዳለው የገለጸበት ሂደት አለና እነዚህ ነገሮች የሚጠቁሙ ነገሮች መሆናቸውን ማሳያ ነው። ወደ ሶስተኛው ጉዳይ እንግባ። ሶፊ ይሄ ነገር እንግዲህ እነዚህ ነገሮች ጠቋሚ ነጥቦች ናቸው በዚህ ሂደት ውስጥ። ሶስተኛው በሪያል ማድሪድ ቤት ውስጥ ያለው ኢጎ፣ በክሊያን ምባፔ እና ቪኒሲየስ ጁኒየር መካከል ያለው ፉክክር ጤነኛ አይደለም ተብሎ ይታመናል። ይሄ ለረጅም ጊዜያቶች የመገናኛ ብዙሃኖች ሲዘግቡት የቆየ ጉዳይ ነው። ያው አንድ ቤት 2 አለቃ አይኖርም ይባላል አይደለ? 2 አለቃ ካለ ቤቱ ይበጠበጣል። ከላይ ነኝ አለቃ ሲል ለዛ ግማሽ ሲታዘዝ፣ ከላይ ነኝ አለቃ ሲል ለዛ ግማሽ ሲታዘዝ። አንዱ ማድሪድ ቤት ውስጥ ጃቢ አሎንሶን የፈተናቸው የአለቃ መብዛት ነው። በሪያል ማድሪድ ቤት ውስጥ የጎበዝ አለቃ በዝቶ ነበር። በቪኒሲየስ ጁኒየር የሚመራ ግሩፕ ነበረ፣ በክሊያን ምባፔ የሚመራ ግሩፕ ነበረ፣ በነ ቹዋሚኒ የሚመራ ግሩፕ ነበረ። ፍርክስክሱ ይወጣል። ጆዜ ሞሪኖ አንዱ ትልቁ ስራ መስራት የሚፈልጉት እዛ ላይ ነው። ስለዚህ 2 አለቃ አንድ ቤት ውስጥ ማስቀመጥ አችልም። ሁለቱም ትልቅ ይጓላቸው። እኔ በላይ ነኝ። ቪኒሲየስ ጁኒየር እኮ እኔ ከምባፔ በምን አንሳለሁ ደሞዙ ይከፈለኝ እንጂ የሚል ሐሳቡን ያስቀመጠበት ሂደት ተመልክተናል። ይሄ ራሱ አንዱ ኢጎ ነው እኮ ሜዳ ላይ ያለውን ተወና ከሜዳ ውጪ ጆዜ ተናግሯል። ቪኒሲየስን እፈልጋለሁ ይቆይልኝ ቁልፍ ተጫዋቼ ነው ምናምን ብሏል ይባላል። ግን ያው አሰልጣኝ ስትሆን መቼም ሂድልኝ አልፈልገውም ቡድኔን እያበላሸብኝ ነው አትልም። በውስጥ ነው ስራውን የሚጨርሰው። አንተ ከውጭ እንደ ቪኒሲየስ ወሳኝ ተጫዋቼ ነው ትላለህ። ለምን ሽያጭ ግርምዬ ማይሆን ተጫዋች ነው እያልክ ግዢውን 0 ልታስገባ ነው እንዴ? እንደውም ቁልፍ ተጫዋቼ ነው አንደኛ ተጫዋቼ ነው እያልክ ነው የምታጨበጭበው። ለምን ግዢውን ከፍ ማድረግ አለባ፣ የሽያጭ መጠኑን ማሳደግ አለባ፣ ገቢን ማሳደግ አለባ። የጆዜ ሞሪኖ አስተያየት ብዙም እዚህ ጋር ውሃ የሚያነሳ አይመስለኝም። እንደው ምናልባት ፍሎሬንቲኖ ፔሬዝ ሐሳብ ሰጥቶ ቢሆን ድሮ ቁልፍ ተጫዋቻችን ነው ቪኒን አንለቅም ብለው ቢሆን ድሮ ፍሎሬንቲኖ ፔሬዝ ላይክ አትሌቲኮ ማድሪዶችና ኪል እንዳሉት ተጫዋቻችን አንለቅም ቁልፍ ተጫዋቻችን ነው ብሎ ለባርሴሎና እንደመለሱት አይነት ነገር ቢሉ ፍሎሬንቲኖ ፔሬዝ ታምናለህ። ያሉት ግን ጆዜ ናቸው። አሰልጣኝ ደግሞ ይላል ይሄው ኢዲዮ እያሉ አይደል እንዴ? ብሩኖ ጉማሬዥ ያለቅም እያሉ አይደል እንዴ? ኢዲዮ አሰልጣኝ ይላል። ሁሌም ነው አሰልጣኝ። አሌክዛንደር አይዛክ አንለቀውም ቁልፍ ተጫዋቻችን ነው ሲሉ አልነበር እንዴ? ኢዲዮ ከመልቀቁ በፊት በትክክል። ስለዚህ የአሰልጣኙ ሐሳብ ሊሆን ይችላል። ኦፍ ኮርስ እውነት ያሰጡት ሐሳብ እውነት ሊሆን ይችላል፣ ግን ታማኝነት ያለው አይደለም። ታማኝነት የሚኖረው
ባለቤቱ ቢወጣ ከፍሎሬንቲኖ ፔሬዝ ቢወጣ ትልቅ ነው ብዬ አስባለሁ። ሌላው ትልቁን ጨዋታ ለመጫወት እየተዘጋጁ ያሉት ስፖንሰሮች ናቸው። ግርምዬ አድማጮቻችን ከኢትዮጵያ አትሌቲክስ ከዓለም አትሌቲክስ ጋር በተያያዘ ስናነሳ በአንድ ወቅት ከኦሎምፒክ ውድድር ጋር በተያያዘ በጣም መሰረታዊ ሀሳብ ግርምሾም ሲያነሳ ሰምቼዋለሁ። የስፖንሰሮች ተጽዕኖ ፈጣሪነት ናይክ የዓለም ዋንጫውን ወይም ዓለም ሻምፒዮናውን አዲዳስ ደግሞ ኦሎምፒኩን እንዲያሸንፉ አትሌቶች ይፈልጋል እና የአዲዳስ አትሌቶች በሙሉ ወይም አዲዳስ ስፖንሰር ያደረጋቸው ኦሎምፒክ ላይ አሸናፊ ናቸው። ያው በአድማጮች ግልጽ ለማድረግ ያክል ሶፊ በግልጽ አስቀምጦታል። በእርግጥ ተጨማሪ ሀሳብ ለመስጠት ያክል በአትሌቲክሱ የኦሎምፒክ ውድድሮችን ስፖንሰር የሚያደርገው አዲዳስ ነው። የዓለም አትሌቲክስ ሻምፒዮናን ደግሞ ወይም የዓለም ዋንጫ ምንድነው በአትሌቲክሱ ወርልድ ሻምፒዮንሺፕን ወይም የዓለም አትሌቲክስ ውድድርን ስፖንሰር የሚያደርገው ደግሞ ናይኪ ነው። ስለዚህ ናይኪ ስፖንሰር አድርጎ የሱ አትሌቶች እንዲያሸንፉለት ይፈልጋል። ኦሎምፒክ ላይ ደግሞ ብዙ ጊዜ የአዲዳስ አትሌቶች ነው የሚያሸንፉት እና ከውጤት ማጣት ጋር ዓለም ላይ እያመሳቸው የሚገኘው የአዲዳስ እና የናይኪ የስፖንሰሮች ፍላጎት አለ። ይሄ ነው እና አስበው እንግዲህ ሶፊ አንድ አትሌት የናይኪ አትሌት ሆኖ በግሉ የሚወዳደራቸው ውድድሮች የናይኪን ስፖንሰር ሆኖ የሚሮጥ አትሌት ብሔራዊ ቡድን ሲመጣ ለምሳሌ የኢትዮጵያ ብሔራዊ ቡድን ስፖንሰር አዲዳስ ነው። ስለዚህ የናይኪ አትሌት የአዲዳስን እንትን ሊያስተዋውቅ ነው ማለት ነው በዓለም አትሌቲክስ ሻምፒዮና። this is the conflict of interest ሶ እንደዛ አይነት ነገር አሁንም በስፖንሰሮች መካከል ያለው አንዱ ወሳኝ ነጥብ ይሄ ነው። በእርግጥ ቀደም አትሌቲክሱ ላይ እንዳነሳ ነው ስለሚታወቅ ነው ይሄን ኬዝ ያነሳሁት። ያው ብዙ ኢትዮጵያኖች ይሄን ኬዝ ስለሚያውቁት ነው። አትሌቲክሱ ላይ የናይክ እና አዲዳስ ፉክክር ነው ያለው። በተመሳሳይ መንገድ እግር ኳስ ላይም ተመሳሳይ ፉክክር አለ። ግን ያው ለምሳሌ አትሌቲክሱ ላይ ናይኪ ከላይ ያሸንፍልኝ ብሎ መርጦ አይደለም የሚያሸንፍለት፣ ሲስተማቲክ ነው። ኤግዛክትሊ አዲዳስም ከላይ ባለ አትሌት ያሸንፍልኝ ብሎ ሲስተማቲክ ነው የሚሰራው፣ በሲስተም ነው የሚሰራው። ሰው አዲዳስ ያርሰናል ነው። ናይኪ ደግሞ የክሊያን ምባፔና የቪኒሲየስ ጁኒየር ስፖንሰራቸውን የጫማ ስፖንሰራቸው ሁለቱም ናይክ ነው ማድረግ የሚያደርጉት። አሁን ቪኒሲየስ ጁኒየር ወደ አዲዳስ ሊቀይር አይደለም፣ ልብ በሉ ይሄን አዳምጡኝ። መጫወቻ ጫማውን ወደ አዲዳስ ሊቀይር አይደለም፣ በናይኪ ይቆያል። ግን ምንድነው ናይኪ ምን ሆነበት? በአንድ ሊግ ለሚጫወቱ ተጫዋቾች ለሁለት ተጫዋቾች ከፍተኛ ገንዘብ እየከፈለ ነው። ስለዚህ ማድሪድ ሲጫወት አንዴ ነው የሚያው አይደለ? ሰው ኳሱን አንዴ ነው ሰው የሚያው። ለቪኒሲየስ ጁኒየር ብለህ ሁለተኛ ጨዋታውን አታየውም። ለክሊያን ምባፔ ብለህ ሁለተኛ ጨዋታውን አታየውም። አንዴ ነው ጨዋታውን የምታየው። ሁለት ተጫዋቾችን ከፍተኛ ገንዘብ እየከፈሉ ከአንድ ክለብ ከሚጫወቱ አንደኛው ተጫዋች ወጥቶልኝ ይጫወትልኝ፣ ፕሪሚየር ሊጉ ላይ ይምጣና ያስተዋውቅልኝ ብራንዴን የሚል ሳቤ ናይኪ ውስጥ እንዳለ አንዱ ገፊ ከስር እየገፋ ያለው የቪኒሲየስ ጁኒየር ወደ እንግሊዝ ፕሪሚየር ሊግ እንዲመጣ ከጀርባ ጨዋታውን እየተጫወተ ያለው ናይኪ ነው የሚሉ መረጃዎችም ተያይዞ እየወጡ ይገኛሉ። አርማዎቻችን እቺንም ያዟት። ናይኪ የስፖንሰሮች ጉዳይ በጣም እኛ ስለማይገባም ብዙ ጊዜ የስፖንሰሮች ጨዋታ አንረዳውም እንጂ በጣም ወሳኝ ናቸው። አትሌቲክስ ከጀርባ ነው የሚገፋ። ምንድነው የሚለው ውል ላይ ቀጣይ ሳራዝምልህ 50 ሚሊዮን ከሆነ የሚከፈለው በ5 ዓመት 100 ሚሊዮን እንዳደረግልህ ከፈለክ ከሌ ክለብ ግባ ይላል። ለምን ልታስተዋውቅልኝ? ያ ክለብ ስለሚታይ፣ ያ ክለብ ተወዳጅነት ስላለው ወይም ያ ሊግ ስለሚታይ የሚል መደራደሪያ መጣባ። አትሌቲክስ ላይ ሶፊ ልንገርህ፣ አሁን በጣም አድማጮችም ግልጽ እንዲሆንላችሁ ነው። እዚህ ጋር ይሄ ራይት የናይኪ ምልክት ያለው አትሌት ወይም የናይኪ አትሌቶች አሉ። ኢትዮጵያውያን ላይ ያጋጠመውን ታሪክ ነው የምነግራቸው አድማጮች። ናይኪ ተፈራርሟል። በግሉ በሚያደርጋቸው ውድድሮች ይሰጧል፣ ትጥቁን ይሰጧል። ለሚያስተዋውቅበት ናይኪ ኃይለኛ ብር ይከፍለዋል ለአትሌቱ ማለት ነው። ኢትዮጵያውያን እንምጣ። ኢትዮጵያ ውስጥ የናይኪ አትሌቶች አሉ። በነገራችን ላይ ብዙ ጊዜ ብዙ ኢትዮጵያውያን አትሌቶች ከናይኪ ጋር ነው የሚሰሩት። ለዛ ነው በዓለም አትሌቲክስ ሻምፒዮና የወርቅ ሜዳሊያ በብዛት ያገኛሉ። ኦሎምፒክ ላይ ሲመጡ ግን ድራሻቸው ይጠፋል ማለት ነው። በአንጻሩ ኬንያ ስንሄድ ኬንያ አብዛኞቹ አትሌቶች አዲዳስ ናቸው። የኬንያ አትሌቶች ብዙ ጊዜ ዓለም አትሌቲክስ ሻምፒዮና ላይ ውጤት ያጣሉ ወይም ወርቅ አያገኙም። እንደገና ኦሎምፒክ ላይ ሲመጡ ደግሞ ኬንያ ዶሚኔት ያደርጋሉ። ተመልከት፣ አንድ ምሳሌ ላንሳ። አንድ
ናይኪ አትሌት ወይም የናይኪን የሚያስተዋውቅ አትሌት በግሉ በሚያደርጋቸው ውድድሮች ናይኪን እየለበሰ ነው የሚሮጠው። ሶ የኢትዮጵያ ብሔራዊ ቡድን ጥሪ ሲያደርግለት ለኦሎምፒክ ውድድር ጥሪ ሲያደርግለት አዲዳስን አድርጎ ነው የሚሮጠው። እዚህ ጋር ያለው አዲዳስ ይቀየራል ምልክቱ ማለት ለብሔራዊ ቡድን ስለተመረጠ ማለት ነው። ስለዚህ ይሄ አትሌት አሸንፎ የመጨረሻዋን እቺ መስመሯን እሷን ሰብሮ ሲገባ ማንን ነው የሚያስተዋውቀው? እዚህ ጋር ያለውን አዲዳስን እያስተዋወቀ ነው ማለት ነው። ሶ ምን ይሆናል ማለት ነው? ናይኪ ጋር በግል የተፈራረመው አለ። ስለዚህ እዛ ናይኪ ጋር ያለውን ግንኙነት ያሻክርበታል ማለት ነው። ወይም ደግሞ ናይኪ ጋር መመሪያ ይሰጠዋል ማለት ነው። የናይኪ አትሌት እንዲያሸንፍ አብሮት የሚሮጠው ለምሳሌ የኖርዌይ አትሌት ልክ ከሱ ጋር ይታወቃሉ። ኖርዌይ፣ ኬንያ ምናምን አሉ ናይኪ ያሉ። ስለዚህ ናይኪ መጀመሪያ የሚያስጠነቅቃቸው ምንድነው? እከሌ እንዲያሸንፍ ቦታውን ልቀቁለት የሚባል ጥያቄዎች ከስፖንሰርሺፕ ይመጣል ማለት ነው። እና ያንን አትሌቶች ማድረግ አይፈልጉም። እዚህ ጋር ናይኪ ሲሮጥ የነበረ ሰውዬ ወይም እዚህ ጋር አዲዳስ አድርጎ ሲሮጥ የነበረ ሰውዬ በብሔራዊ ቡድን ሲመጣ ተቃራኒውን ሁለቱ ተፎካካሪዎች ናቸው። ዓለም ላይ ገበያውን እያመሱት ነው የሚገኙት ሁለቱ ብራንዶች፣ ሁለቱ የትጥቅ አምራቾች ማለት ነው። ስለዚህ ያኔ ጥሰህ ስትገባ ያ ብዙ ብር የሰጠህን በግልህ ላይ የሰጠህን ተቋም ትተህ ይሄኛውን በብሔራዊ ቡድን ደረጃ ብዙም ብር ያልሰጠህን ተቋም ልታስተዋውቅ ነው ማለት ነው። አንደኛ ስትወጣ ካሜራዎች ሁሉ አንተ ጋር ነው የሚያርፉት፣ ደረት ላይ ነው የሚያርፉት። ሰዎች ያንን ያዩታል ብለው ያስባሉ ካምፓኒዎች። አድማጮች ይሄ ቀላል ነገር እንዳይመስላችሁ እዩት ከፈለጋችሁ። ኢትዮጵያ በኦሎምፒክ ውጤቷ አንዱ የሚቀንስበት ዋነኛው ምክንያት የኦሎምፒክ ውድድሮች ላይ የሚሳተፉ ናይኪን የሚያስተዋውቁ አትሌቶች ኢትዮጵያ ውስጥ ሲመጡ ወደ ብሔራዊ ቡድን አዲዳስን ስለሚለብሱ ነው። ያ በጣም ፋክተር አለው። ይሄን ስንላችሁ ብዙ ውስብስብ የሆኑ ነገሮች አሉት፣ ኮምፕሊኬትድ። አትሌቶች በደንብ ያውቁታል። አትሌቶችን ጠጋ ብላችሁ ጠይቋቸው። ይሄ ነው አንዱ ሳቦታጅ ማለት ነው፣ አንዱ አሻጥር ማለት ነው። ለማንኛውም ወደ ጀመርነው ጉዳይ እንግባ። የመጨረሻው ከቪኒሲየስ ጁኒየር ጋር በተያያዘ ሌላው ትልቁ ጉዳይ ገንዘቡ ነው። ቪኒሲየስ ጁኒየር ለዝውውሩ 137 ሚሊዮን ፓውንድ እንደሚከፈልበት ይጠበቃል። 137 ሚሊዮን ፓውንድ በዩሮ ወደ 160 ሚሊዮን ዩሮ አካባቢ። ይሄ ማለት የእንግሊዝ ውዱ ተጫዋች ማን ነው? አሌክዛንደር አይዛክ። ስንት ነው የተከፈለበት? 150 ሚሊዮን ዩሮ። ስለዚህ የምንጊዜውም ውዱ ተጫዋቹ ነው ወደ አርሰናል የሚመጣው። አንድ አመት ኮንትራት ለቀረው ተጫዋች 160 ሚሊዮን ዩሮ ማድሪድ ካገኘ በጣም ስኬታማ ቢዝነስ ነው የሚሆንለት። ለአርሰናልም በተቃራኒው ስኬታማ ዝውውር ነው የሚሆነው። ሚኬል አርቴታ ከሚናገሩት ነገር መካከል አንዱ አርሰናል ሻምፒዮንስ ሊግ ላለማንሳቱ ባለፈው ውድድር ዓመት ምክንያቱ ብሎ የሚያምኑት ጠንካራ የግራ መስመር ተጫዋች ስለሌለ ነው ብሎ ነው የሚያምኑት። በሳካ ሻምፒዮንስ ሊግ ማሳካት እንደሚቻል እርግጠኛ ናቸው። በማርቲኔልና በትሮሳርድ ግን ሻምፒዮንስ ሊግ ማሳካት ከባድ ነው እና አንዱ የጎደላቸው ከ11 እንጨት አንዱ የጎደለኝ እንጨት ብሎ የሚያምኑት የግራ መስመሩ ነው። እሱን ለመሙላት ደግሞ ቪኒሲየስ ጁኒየር ሁነኛ ተጫዋች ነው ብሎ ያምናሉ ሚኬል አርቴታ። አርሰናል ግርም ተናግረናል አደጋግመን በዚህ የዝውውር መስኮት ትክክለኛ ተጫዋች ካገኙ ለቡድኔ የሚጠቅም ተጫዋች ካገኘው ገንዘቡ ችግር የለብኝም የሚል ሐሳብ ደጋግመን አንስተናል። የማልከፍለው የተጫዋቹ ዋጋ የተጋነነ የተጫዋቹ አቅም ዝቅተኛ ከሆነ ግን አልከፍልም ብሏል። ላይክ እንደ ሞርጋን ሮጀርስ እንደሆነው ማለት ነው አርሰናል ብሎ የሚያስበው አርሰናል እንደዛ ዋጋው ተጋኗል ስላሰበ ነው ሞርጋን ሮጀርስን የወጣው የሚል ሐሳቦች አሉ። ስለዚህ የቪኒሲየስ ጁኒየር ፕሮፋይል ግን ባለፉት 5 ተከታታይ ዓመታት ከ30 በላይ የጎል ተሳትፏል። በእያንዳንዱ ዓመት ማለት ነው ግርሜ በየዓመቱ ከ30 በላይ ጎል ተሳትፏል። በየዓመቱ ማድሪድ ዋንጫ አነሳም አላነሳ በ5 ተከታታይ ዓመታት ጎልና አሲስቶቹ ከ30 በላይ ናቸው ቪኒሲየስ ጁኒየር። ስለዚህ ለዚህ ተጫዋች ገንዘብ ማውጣት አርሰናል ያዋጣል ብሎ ያምናል። ከዛ ሌላው ደሞዝ ነው። አርሰናል 470,000 ዩሮ ሳምንታዊ ደሞዝ ለተጫዋቹ ለመክፈል ተዘጋጅቷል። ይሄ ማለት ተጫዋቹ በማድሪድ ይከፈለኝ ብሎ የጠየቀው ገንዘብ ማለት ነው። በማድሪድ ይከፈለኝ ብሎ የጠየቀውን ገንዘብ አርሰናል ለመክፈል ዝግጁ ነው። ስለዚህ አርሰናል ወደዚህ ዝውውር ከመግባቱ በፊት ወደዚህ ዝውውርም ከማማተሩ በፊት መጀመሪያ
የገንዘቡ ሁኔታ ነው ያጣራው። አቅም አለኝ ይሄንን ዝውውር ለመፈጸም የሚለውን ሂደት ነው የፈጠረው። ስለዚህ አርሰናል የገንዘብ ችግር የለበትም። ከዚህ በፊት የምንጠራጠረው የምናነሳው ነገር ነበር። አርሰናል ይሄን ያህል ለዝውውር ገንዘብ አውጥቶ የዝውውር ገንዘቡ ላይ ከብዶ ይችላል። ለተጫዋች ደሞዝ ነገ ዲክላን ራይስ ኮንትራት ማራዘሚያ ጊዜ ላይ ነው የሚገኘው። 2 ዓመት ነው የቀረው ኮንትራቱ ላይ። ነገ ዲክላን ራይስ ደሞዝ የሚጠይቅ ቪኒሲየስ ጁኒየር ታሳቢ አድርጎ ለሱ 4 ከ7 እየከፈላችሁ ለኔ 5 ክፈሉኝ ሊል ይችላል። አላበዛ ለቃሉ ሊል ይችላል። ስለዚህ ይሄ በክለብ ውስጥ ኢንተርናሊ ተዋይቶ ያጸደቁት ነው። ማድረግ እንችላለን። ነገ ራይስን ቢጠይቀን we can afford ብለዋል አርሰናሎች። ማድረግ እንችላለን። አሁን ትልቅ ቡድን ሆነናል። አሁን እንደ ማድሪድ ትልቅ ደሞዝ መክፈል እንችላለን። እንደ ሲቲ ትልቅ ደሞዝ መክፈል እንችላለን። ሃላንድ እንደሚከፍሉት፣ ሮድሪ እንደሚከፍሉት ማድረግ እንችላለን። ስለዚህ ተጫዋቾቻችን ውል ማራዘም በሚገባቸው ጊዜ ተመጣጣኝ ከሆነ ጥያቄያቸው ተገቢ ከሆነ ገንዘቡ አያሳስም። ስለዚህ እንን ዝውውር መፈጸም አይጎዳንም ወይም እኛ ላይ የሚፈጥረው ኢምፓክት የለም ብሎ ኢንተርናሊ በውስጥ አርሰናል አመራሮች ተወያይተዋል። በነገራችን ላይ ይህንን ዝውውር እንዲሆን ያጸደቀው ወይም ይሁን ፍቃዱን ሰጥቻቸዋለሁ ያለው ባለቤቱ ነው። ስታን ክሮንኬና ጆሽ ክሮንኬ ፈቅደናል፣ በቃ የወጣ ተጫዋቹ ይምጣ። ሚኬል አርቴታ ደግሞ ኮንቪንስ ለማድረግ በዛ መንገድ የገቡበትና ከፍተኛ የሆነ ስራ የሰሩበት ይላል። ስለዚህ ከሞላ ጎደል የዝውውሩ ጉዳይ አሁን ከዚህ ቀደም የመሆን እድሉ በጣም ጠባብ ነበር። ይሄ ገርበብ የተዘጋ በር ግን ቁልፍ ካገኘ ልትከፍተው የሚችለው አይነት ሆኗል። ያው የበፊቱ በብረት መዝጊያ የተቀረቀረ ነበር። ቁልፍ ቢኖርም ባይኖርም ምንም አታመጣው ማለት ነው። ያሁኑ ግን ቢያንስ ቁልፏን ካገኘ ከፍተህ ልትገባ የምችልበት እድል አለም። በጠቀስናቸው ምክንያት ማድሪድ ኮንትራቱን አለማራዘሙ፣ ማድሪድ ያን ዲያሞንዴን ሲያመጣል፣ ማድሪድ ፍሎሬንቲኖ ፔሬዝ ምንም የተናገሩን ነገር የለም። እነ ዴቪድ ኦርኒስተር እነ ስካይ ስፖርት ወደ አርሰናል ሊሄድ ነው ቪኒሲየስ ጁኒየር እያሏቸው አስበው ፔሬዝ ጸጥ ሲሉ ማለት ነው። ፍሎሬንቲኖ ፔሬዝ ምባፔ እንዲህ ቢባል ዝም ይላሉ? ፍሎሬንቲኖ ፔሬዝ አይሉም። ውሉን አላራዘሙም። ኦቤስ ነው፣ ግልጽ ነው ነገሮች። እንግዲህ በሁኔታዎች አሁን የጆዜ ሞሪኒዮ ጫና ፈጥረው ምናልባት እንዳሉት እውነት ከሆነ በቃላቸው የተናገሩት እና መሰል ነገሮችን ሰርተው ማቆም ካልቻሉ በስተቀር የቪኒሲየስ ጁኒየር ወደ አርሰናል የመሄድ ጉዳይ በደንብ ተስፋው የለመለመ ሆኖ እንመለከተዋለን። ከጠቀስናቸው መረጃዎች አንፃር እነ ናይክ እየሰሩ ካሉ ስራ አንፃር፣ አርሰናል ሁሉን ነገር አዘጋጅቶ ከመጠበቁ አንፃር፣ አርሰናል በዚህ ዝውውር ዝም ማለቱስ በራሱ እንዲህ አይነት አስደንጋጭ ዝውውሮችን ለመፈጸም ስላሰበ ይመስለኛል አርሰናል ዝም ብሎ አድፍጦ የጠበቀው እስካሁን ድረስ ተስፋ ስላለው ይመስለኛል በዚህ ልክ ይሄድ ያለው። አሁን የጁሊያን አልቫሬዝም ጉዳይ ይነሳል። ጁሊያን አልቫሬዝ የሚነሳባቸው ነጥቦች አሉ። ከቪክቶር ኮረሽ ጋር አዳምረው ለመሸጥ 100 ሚሊዮን ዶላር ቪክቶር ኮረሽ 100 ሚሊዮን ዶላር እና ማርቲኔሊ 100 ሚሊዮን እና ጋብሪኤል ጄሱስ እያሉ እየሞከሩት ነው። ሊመጣ ይችላል ጁሊያን አልቫሬዝ ሊጨምሩት ይችላሉ። ይሄ ቡድን እኔ ብሩኖ ጉማሬዥን አምጥቶ ቪኒሲየስ ጁኒየርን አምጥቶ ጁሊያን አልቫሬዝን ከጨመረ አርሰናል ሌላ ውድድር ላይ መግባት አለበት ነው ብዬ የማስበው። ፕሪሚየር ሊግም ሻምፒዮንስ ሊግም ሌላ ውድድር ካለ ማለት ነው ከነዚህ ከፍ ያለ እንጂ ለአርሰናል በቃ ነገሮች በሙሉ ያበቁ ነው የሚመስለው። በዚህ ልክ ሁለቱን ዝውውሮች ከሶስቱን ዝውውሮች ከፈጸመ ብሩኖ ጉማሬሽ፣ ቪኒሲየስ ጁኒየርና ጁሊያን ያለውን ቡድን አስቡ። ስብስቡ እዛ ስብስብ ላይ እነዚህን ሲጨምራቸው ምን ያህል ኢምፓክት ተጽዕኖ እንደሚፈጥሩ ግልጽ ነው። በተለይ የቪኒሲየስ ጁኒየር ዝውውር ከተሳካ። ስለዚህ እንግዲህ በጠቀስኳቸው መንገዶች አሁን ከአነሳናቸው ነገሮች ሁሉ ምናልባት ይሄ ዝውውር ላይሆን የሚችለው ምን ከሆነ ነው ግርምዬ? ምናልባት ፍሎሬንቲኖ ፔሬዝ ዝውውሩን አይቀር ደሞዝን እንከፍላለን የጠየቀውን ገንዘብ እንከፍላለን ካሉ ታዲያ እንደዛ ማለት ካቻሉ ለምን እስካሁን ጠበቁ? ለምንስ መልስ አልሰጡም? ለምንስ ዝም አሉ? በዚህ ልክ አርሰናል ጋር ሲያያዝ በሎጂካል በሆነ መንገድ ምክንያታዊ በሆነ መንገድ ስንረዳው ቪኒሲየስ ጁኒየር ወደ አርሰናል የመሄድ እድሉ አሁን ባለው ሁኔታ ሰፋ ያለ ነው። ነገ ሊቀየር ይችላል አናውቅም። አሁን ባለው ሁኔታ ግን ሰፊ ነው በማስረጃዎች ስናስቀምጣቸው። በዚህ ሳምንት ሁሉም ነገር ይታወቃል። ወይ ዛሬ ወይ ነገ የመጨረሻ ውይይት ለማድረግ ቪኒሲየስ ጁኒየር እና ሪያል ማድሪድ ተቀጣጥሯል። ዛሬ ነገ ነው የተባለው፣ ግን እቺን ሳምንት እንጠብቃት። በዚህ ሳምንት ግን ሁሉ ነገር ያበቃል ማለት ነው ግርምዬ። ስለዚህ በዝውውር
የሚፈጠረውን ነገር አብረን የምንመለከት ይሆናል። ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ እስካሁን ድረስ በዝውውር መስኮቱ ያደረገው ትልቁ ዝውውር ለዮሪ ቴልማንስ የከፈለው 35 ሚሊዮን ፓውንድ ከአንድሪ ሳንቶስ ቀጥሎ ማለት ነው። በዋጋ ደረጃ ልዩነቱ ምንድነው? የአንድሪ ሳንቶስ አዲስ ኦን አለው። ከአዲስ ኦን ማለት ቦነስ ማለት ነው። ስለዚህ ቦነሱን ስንቀናነሰው የዮሪ ቴልማንስ ጋር ተመሳሳይ ነው። እንዲሁም የዮሪ ቴልማንስ ይበልጣል። የዮሪ ቴልማንስ ቀጥታ ነው ሪሊዝ ክሎዝ ስለሆነ መልቀቂያ ዋጋ ስለሆነ ቀጥታ የተከፈለ ነው። አዲስ ኦን የለውም እና የክፍያ ሁኔታ ባንዴ ነው የዮሪ ቴልማንስ። የአንድሪ ሳንቶስ እንደ ክለቦቹ ስምምነት 2 ዓመትም 3 ዓመትም ጠብቀ መክፈል የሚችልበት ሂደት ከመኖር ጋር ተያይዞ ነው። ዞሮ ዮሪ ቴልማንስ በገንዘቡ ብቻ ሳይሆን በተጫዋቹ ቫልዩ በተጫዋቹ አቅምና ብቃትም ትልቁ ዝውውር ነው ብለን ማንሳት እንችላለን። ገንዘቡን እንቶ ገንዘብ ብቻ አይደለም የዝውውር ትልቅነትና ትንሽነትን የሚያሳየው የተጫዋቹ አስፈላጊነት ያሳያልና ብዙ የማንቸስተር ዩናይትድ ደጋፊዎች ከፍተኛ ጥያቄ ያነሱ ነው። ማንቸስተር ዩናይትድ አመራሮችም ኢንተርናሊ በውስጥ በጉዳዩ ላይ ተወያይተውበታል። ማንቸስተር ዩናይትድ በቃ ትልቁ ዝውውር ይሄ ነው አለቀ በቃ ዮሪ ቴልማንስና አንድሪው ሳንቶስ በቃ የሚል ጥያቄ ያነሱ ነው የሚገኙት። ማንቸስተር በእነዚህ ነው ወይ ዋንጫ የሚታሰቡ? በእነዚህ ነው ወይ 2028 ላይ የፕሪሚየር ሊግ ዋንጫ እናነሳለን ብላችሁ የምታስቡ የሚል ጉሮሮምታ በማንቸስተር ዩናይትድ ደጋፊዎች ዘንድ በትልቁ እየተነሳ ይገኛል እና ማንቸስተር ዩናይትዶችም ደጋግመው እንደተናገሩት ያመለጧቸው ዝውውሮች አሉ። በተለይ ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ መምጣት ነበረበት ከሚሉት ውስጥ ነኝ። ክለቡ ትልቅ ስኬትን የሚፈልግ ከሆነ አይዘር ደሞዙም ከፍተኛ ነው፣ የዝውውር ገንዘቡም ከፍተኛው መምጣት ነበረበት ከሚሉኝ ነው። ማቲያስ ፈርናንዴዝ እሺ ገና ወጣት ተጫዋች ነው፣ ለሱ የናል ገንዘብ ማውጣት ተገቢ አይደለም ልትል ትችላለህ። ሳንድሮ ቶናሊ ግን ሪሴል ቫልዩም ከፍተኛ ነው የሚሆነው፣ ገና 24-25 ዓመቱ ነው። ደሞዙ ደግሞ ለካዝሜሮ ስከፍለው ይኖርኮ ከዛ በላይ ነው። እሱ ሳንድሮ ቶናሊ የሚያስቆጭ ይመስለኛል። ግን ስቲል አሁንም ማንቸስተር ዩናይትዶች ትልቅ ዝውውርን ማድረግ ይፈልጋሉ። ቢያንስ አንድ የ100 ሚሊዮን ፓውንድ ተጫዋች ማስፈረም አለባቸው የደጋፊውን ልብ ለመግዛት የአሰልጣኙን እና የተጫዋቾቹን ፍላጎት ለማርካት እንደዚህ አይነት ስራ መስራት አለባቸው። ስለዚህ የማንቸስተር ዩናይትድ ትልቁ ዝውውር ኦሬል ቹዋሚኒ የመሆን እድሉ ሰፋ እያለ መጥቷል። የቹዋሚኒ ጉዳይ እንደገና አቆጥቁጧል፣ ተነስቷል። የቹዋሚኒ ጉዳይ የተዘጋ ፋይል ይመስል ነበር። ዓለም ዋንጫው መሃል ላይ ማድሪድ ውሉን አራዝምለታለሁ ኮንትራቱን ብሎ የዘጋው ይመስል ነበር። ግን እንደገና አሁን አቆጥቁጧል፣ ተነስቷል። ምክንያቱ ሮድሪ ነው። ሮድሪ ከሲቲ ጋር አልስማማም ብሏል። ሮድሪ በማድሪድ ከተማ ቤት እየገነባ ነው። ጨርሷል፣ ኦልሞስት ቤቱን ገንብቶ። ሮድሪ መጀመሪያ ላይ ፍሎሬንቲኖ ፔሬዝ አይሆንም ሲሉ ሲያቅማሙ የነበሩበትን ዝውውር ይሁን ወደ ማለት ወይም ውሳናቸውን አስቀምጠዋል። ስለዚህ ሮድሪ ወደ ማድሪድ የሚሄዱ ድል የቀናት ጉዳይ ካልሆነ በስተቀር አይቀሬ ነው። ማድሪድ ደግሞ ሮድሪን ይዞ በርናንዶ ሲልቫን ይዞ ካማቪንጋን ይዞ አርዳ ጉለርን ይዞ እነ ፒታሪችን ይዞ ወጣት ተጫዋች አምና ጥሩ እንቅስቃሴ አድርጓል። በአርበሏ የመጨረሻ ዘመናቶች እነዚህን ሁሉ ተጫዋቾች ይዞ ሊቆይ አይችልም፣ ይለቃል። ግልጽ ነው። ሮድሪና በርናንዶ ሲልቫ ሚዱ ላይ ሲመጣ ቢያንስ አንድ ትልቅ ሚድፊልደር ልለቅ ነው፣ ግልጽ ነው። ካማቪንጋን ወይም ቫልቨርዴን ወይም ደግሞ ኦሬል ቹዋሚኒ። ቦታው የታጨቀው ደግሞ እዛ ቦታ ላይ 6 ቁጥር ነው በብዛት ያሉት። ቫልቨርዴ 6 ቁጥር ላይ መጫወት ይችላል። ካማቪንጋ 6 ቁጥር ላይ ይጫወታል። ኦሬል ቹዋሚኒ 6 ቁጥር ላይ ይጫወታል። ሮድሪ 6 ቁጥር ላይ ይጫወታል። ሮድሪን የሚያክል ተጫዋች እያለ 3 ለሱ ተቀያሪ የሚሆኑ ተጫዋቾችን አታስቀምጥም፣ የፈለገ ሀብታም ብትሆን፣ የፈለገ ቢተርፍ ቢደላ። ስለዚህ ማንቸስተር ዩናይትድ የዚህ የክረምት የዝውውር መስኮት የ100 ሚሊዮን ፓውንድ ተጫዋች ኦሬል ቹዋሚኒ ሳይሆን እንደማይቀር እየተነገረ ነው። ቶተናም 2 ጊዜ ባንክ ሰብሮ ሳንድሮ ቶናሊን በ100 እንደገና ማቲያስ ፈርናንዴዝን በ90 እያመጣ ማንቸስተር ሲቲ ኤሊዮት አንደርሰንን በ110 ምናምን አሁን አዩብ ቡዋዲን ወደ 80 ሚሊዮን ፓውንድ ሊያመጣ ጫፍ ላይ ደርሷል ማንቸስተር ሲቲ። በነገራችን ላይ የአዩብ ቡዋዲ ጉዳይ የአዩብ ቡዋዲ ዝውውር ሊጠናቀቅ ነው። ሌላ የመስመር ተጫዋች ማንቸስተር ሲቲ አሁንም እስከ 100 ሚሊዮን ፓውንድ ለማውጣት በተዘጋጀበት ሰዓት ላይ አርሰናል ቪኒሲየስ ጁኒየርን ካመጣ አስቡት፣ ባንክ ሊሰብር ነው። አይምጣ ቪኒሲየስ ጁኒየር እሺ፣ በነ ጁሊያን አልቫሬዝ በሌሎችም ተጫዋቾች በነ ብሩኖ ጉማሬሽ ባንክ ሊሰብር ነው። ቼልሲ ባንክ ሰብሯል በብሬንዳን ሮጀርስ። ሊቨርፑል በብራድሊ ባርኮላ
ባንኩን ሊሰብር ነው። 170 ሚሊዮን ዩሮ ጠይቋል። ሊቨርፑል ፈቃደኛ ሆኗል ለመክፈል። ፈረንሳይ ነው ያሉት የሊቨርፑል ወኪሎች፣ የሊቨርፑል ተደራዳሪዎች። ሁለት ተጫዋቾቹ ነው እየተደራደሩ ያሉት የሊቨርፑል ተደራዳሪዎች። አንዱ ዜባርኒን በተከላካይ መስመር ለማምጣት ነው ከፓሪስ ሰን ጀርመን፣ ሌላኛው ደግሞ ባርኮላን ዝውውር ለመጨረስ ነው። ባርኮላ 170 ሚሊዮን ዩሮ ብለዋል ፓሪስ ሰን ጀርመኖች። እንዴ የኛ ልጅ እኮ ከሞርጋን ሮጀርስ የተሻለ ነው፣ የኛ ልጅ እኮ ከኤሊዮት አንደርሰን የተሻለ ነው ብሎ በእነሱ ዋጋ መነሻነት ለብራድሊ ባርኮላ 170 ሚሊዮን ዩሮ አምጡ ብሏቸዋል ሊቨርፑሎች። አማራጭ የለውም ሊቨርፑል ይገዛል። ባይዘው አማራጭ የለውም ሊቨርፑል። ዲያሞንዴን ተነጥቋል በማድሪድ ገበያ ላይ ያሉ የመስመር አጥቂዎች እየተመናመኑ ነው። ራፋኤል ሊያው ላይ ያው የሚነሱ ጥያቄዎች አሉ። ቼልሲ፣ ጋላታሳራይ ይፈልጉታል፣ ግን ሞር ወደ ቱርክ የመሄድ ዕድሉ ሰፊ ይመስላል። ራፋኤል ሊያው ሌላ ምጥረው በቃ ይሄ አሳማኝ የሆነ የመስመር አጥቂ የለም። የግራ መስመር አጥቂ ቪኒሲየስ ጁኒየርን ከአርሰናል ጋር ካልተፎካከሩ፣ የቪኒሲየስ ጁኒየር ጉዳይ ደግሞ አስቸጋሪ የሚያደርገው ምንድነው? ማድሪድን ከለቀቅኩ አርሰናል ነው የሚመጣው ብሏል የሚሉ ጭምጭምታዎች አሉ። ይሄ የታብሎይድ ወሬ ነው፣ የተረጋገጠ ወይም ተጫዋቹ ያለው ሳይሆን የታብሎይዶች ወሬ ነው። ተጫዋቹ የሚፈልገው አርሰናል ነው ከሚለቅ ከሆነ ከሪያል ማድሪድ የሚሉ ነገሮች አሉ። ስለዚህ እነዚህ ክለቦች ካንተ ጋር የሚፎካከሩ ክለቦች ከአንዴም ሁለቴ ከሁለቴም ሶስት ተጫዋቾች ላይ ለእያንዳንዳቸው 100 ሚሊዮን ፓውንድ እያወጡ ማንቸስተር ዩናይትድ ቢያንስ 100 ሚሊዮን ፓውንድ ተጫዋች ካላመጣ በደጋፊዎች ዘንድ ከፍተኛ ነቀፌታ እንደሚገጥማቸው ያውቃሉ። ከፍተኛ ምክንያቱም ሚዱ የሚፈልገው እንደዚህ አይነት ተጫዋች ነው። የማንቸስተር ዩናይትድ ሚድ የሚፈልገው የ100 ሚሊዮን ፓውንድ ተጫዋች ነው። በጣም ትልቅ ተጫዋች ነው የሚፈልገው ሚዱ። ሌላው ነገር ሁሉ ቀርቶ 100 ሚሊዮን ፓውንድ ተጫዋች አማካይ ቢያመጡ ነው ማንቸስተር ዩናይትዶች እንደው ልቦናቸው የሚራራላቸው ለክለቡ ባለሀብቶች፣ ለክለቡ አመራሮች። ታዲያ እንደዚህ አይነት መጠጋገኛ የሚመስል ዝውውሮች ግን በማንቸስተር ዩናይትድ ተቀባይነት የላቸውም። ትልቁ የማንቸስተር ዩናይትድ ዝውውር ኦሪየል ቹዋሚኒ ይመስለኛል። ከማያቸው መረጃዎች ከምናነባቸው የዝውውር ጉዳዮች አንጻር ስናያቸው ያ የመሆኑ እድል ሰፊ ይመስለኛል አድማጮቻችን። ስለዚህ ማንቸስተር ዩናይትድ ኦሪየል ቹዋሚኒ ላይ ቀጣዮቹን ቀናቶች በትኩረት የመስራት እድሉ ሰፊ እንደሆነ መናገር ይቻላል። ሊቨርፑል ላይ እንዳነሳሁት የሊቨርፑል ወኪሎች በዚህ ሰዓት ፈረንሳይን የሚገኙት ሁለት ዝውውሮችን ለመጨረስ ከፒኤስጂ አንዱ የባርኒን የቀድሞውን የበርማውዝን ተከላካይ በአንድ ዓመት የወሰቱት ቀጣይ ዓመት ደግሞ በኦብሊጌሽን ለመግዛት ባርኮላን 170 ሚሊዮን ዩሮ ከፍሎ ለማምጣት ሁለቱ ዝውውሮችን ለመጨረስ ፈረንሳይ ነው የሚገኙት የሊቨርፑሉ መልማዮች። ቼልሲ ላይ አዲስ ነገር የለም። ያው የላክሮ ጉዳይ አብቅቷል። ሌሎች አዳዲስ የዝውውር ጉዳዮች የለም። ቼልሲ እና ማንቸስተር ሲቲ ለየት የሚያደርጋቸው ከሌሎቹ ክለቦች ማንቸስተር ዩናይትድ እና አርሰናል በቃ ዓመቱን ሙሉ ሲወራ ነው የሚከርመው የዝውውር ጉዳያቸው በጣም። ቼልሲና ሲቲ ግን ብዙ ሳያወሩ ነው ተጫዋቾች ላይ የሚያመጡት። ብዙ ሳያስወሩ ብዙ ዘገባዎች ሳይወጡ ላፍ ነው የሚያደርጉት ተጫዋቾችን ሲፈልጉ። ስለዚህ ቼልሲ ላይ ብዙ አዲስ ነገር የለም። ሊቨርፑል ላይ ግን የባርኮላና የዘባርኒ ጉዳይ ፍጥነት ጨምሯል አሁን።